ለ16 ረዥም ዓመታት በሃንጋሪ እንደ ብረት የጠነከረውና በመላው አውሮፓ የቀኝ ዘመን ፖለቲካ ፋና ወጊ ተደርጎ የሚወሰደው የቪክተር ኦርባን አገዛዝ ባልተጠበቀና አስገራሚ በሆነ የምርጫ ውጤት ፀሐዩ ጠልቃለች። በዳኑቤ ወንዝ ዳርቻ የተሰበሰበው በ10 ሺዎች የሚቆጠር ሕዝብ በደስታና በተስፋ ሲዘምር የአውሮፓ ሕብረት እሾህ ሆኖ የቆየውን ኢሊበራል ዲሞክራሲ የሚለው የአሳረር ፍልስፍና በሕዝብ የድምፅ ማዕበል ተጠራርጎ ተሸኝቷል። ይህ ክስተት በቡዳፔስት ጎዳናዎች ብቻ የሚቀር ሳይሆን ከዋሽንግተን እስከ ሞስኮ ያለውን የፖለቲካ መድረክ ያናወጠ ታሪካዊ ክስተት ነው። እንደ ዶናልድ ትራምፕና ቭላዲሚር ፑቲን ላሉ የዓለም ሀያላን መሪዎች የቅርብ ወዳጅ የነበሩት ኦርባን በታሪክ ከፍተኛ ቁጥር ያለው ህዝብ በወጣበት በዚህ ምርጫም በፒተር ማጊያር መሸነፋቸው ስር የሰደዱና የመንግስት መዋቅር የተቆጣጠሩ አምባገነን መሪዎች እንኳ በህዝብ አንድነት ሊሸነፉ እንደሚችሉ ለዓለም ትልቅ ትምህርት የሰጠ ሆኗል። በአንድ በኩል በአውሮፓ እምብርት ላይ የዲሞክራሲ ብርሃን ዳግም መፈንጠቁ ለብዙዎች እፎይታን ሲያመጣ፣ በሌላ በኩል ግን ኦርባን ጥለውት የሄዱትን የተመሰቃቀለ የህግና የፖለቲካ ፍርስራሽ ጠግኖ ሀገሪቱን ወደ ቀድሞ ቁመኗ መመለስ ለአዲሱ መሪ ማጊያር ከባድ የቤት ስራ እንደሚሆንባቸው ይጠበቃል። ያቺ ትንሽ ሀገር ሰሞኑን አነጋጋሪ ሆኖ የሰነበተው ምርጫዋ የዛሬ ጥንቅራችን ማጠንጠኛ ነው። አብረን እንቆይ። Prime Minister Viktor Orban has conceded defeat in the country's election, ending 16 years of power. ለዋሽንግተንና ለሞስኮ ከፍተኛ የፖለቲካ ድንጋጤን በፈጠረውና እሁድ ዕለት በተካሄደው ከባድ የምርጫ ሽንፈት የ16 ዓመቱ የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን የስልጣን ዘመን አብቅቷል። በሃንጋሪ ዲሞክራሲ ታሪክ ከፍተኛ ቁጥር ያለው ህዝብ በወጣበት የእሁዱ ምርጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቅርብ አጋር የሆኑትና የአውሮፓ ህብረት ቁንጮ አምባገነን መሪ ተብለው የሚታወቁት ኦርባን በሰፊ ልዩነት ተሸንፈዋል። ከሞላ ጎደል ሁሉም ድምፆች ተቆጥረው ሲያበቁ ተቀናቃኛቸው ፒተር ማጊያር 199 መቀመጫ ካለው ፓርላማ ውስጥ 138ቱን የሚያሸንፉ መሆኑ ታውቋል። የኦርባን ፌድስ ፓርቲ ደግሞ 55 መቀመጫዎችን ብቻ እንደሚያገኝ ተረጋግጧል። ኦርባን አይኖቻቸው በእንባ ረጥበው ሽንፈታቸውን አምነዋል። ውጤቱ ምንም ይሁን ምን የሃንጋሪን ህዝብ በተቃዋሚነት እናገለግላለን ብለዋል። በድል ስሜት የተሰከሩት ማጊያር ደግሞ የሃንጋሪን ሰንደቅ ዓላማ በድራማዊ ሁኔታ ጨብጠው የፍራንክ ሲናትራ ማይ ዌይ የተሰኘ ዜማ እየተደመጠ በዳኑቤ ወንዝ ዳርቻ ወደሚገኘው መድረክ ወጡ። ደጋፊዎቻቸውን በደስታ እየጮሁ የሻምፓኝ ጠርሙሶችን ይከፍቱ ነበር። በአንድነት ሃንጋሪን ነጻ አውጥተናል ብለዋል ማጊያር። ፖለቲከኞችም ደስታቸውን መቋጠር አቅቷቸው በዳንስ ሲውረገረጉ ታይተዋል። በዚህ ሰፊ ልዩነት በተገኘ ድል ማጊያር በፓርላማ ውስጥ ከፍተኛ ድምፅ የሚያገኙ ሲሆን ይህም ህገ መንግስቱ እንዲቀይሩና የኦርባን ኢሊበራል ዲሞክራሲ ዋና መሰረት የሆኑትን ማለትም የቀድሞ ጠቅላይ ሚኒስትር በፍትህ አካላት በመንግስት ተቋማትና መገናኛ ብዙሃን ላይ የነበራቸውን ጥብቅ ቁጥጥር እንዲያፈርሱ ያስችላቸዋል። ስርዓቱ አብቅቷል በማለትና ሃንጋሪ በድጋሚ በአውሮፓ ህብረትና በኔቶ ውስጥ ጠንካራ አጋር እንደምትሆን በማወጅ ማጊያር የሀገሪቱን መንግስት ለማጽዳት የከፍተኛ አመራሮች ስራ መልቀቂያ እንዲያቀርቡ ጥሪ አቅርበዋል። ከነዚህ መካከል የጠቅላይ ፍርድ ቤት፣ የፍትህ ምክር ቤት፣ የሀገር ኦዲት መስሪያ ቤት እና የመገናኛ ብዙሃን ባለስልጣን ፕሬዝዳንቶች ይገኙበታል። በተጨማሪም ህጎቹን የመሻርና ወደ ፓርላማ የመመለስ ስልጣን ያላቸው የሃንጋሪው ፕሬዝዳንት ታማስ ሱሊያክ ከስልጣን እንዲለቁ ጥሪ ማቅረባቸው ወሳኝ እርምጃ ሆኖ ተመዝግቧል። በአቅራቢያው በሚገኙ ጎዳናዎች ዊ አር ዘ ቻምፒየንስ አሸናፊዎች ነን የሚለው ዜማ ሲስተጋባ በስሜት የተሞላው ህዝብ አውሮፓ አውሮፓ እያለ ይጮህ ነበር። ማጊያር በወንዙ ዳርቻ ካለው መድረክ ላይ ወጡ። ማጊያር በወንዙ ዳርቻ ካለው መድረክ ላይ ሆነው ዛሬ ሃንጋራውያን ለአውሮፓ ይሁንታን ሰጥተዋል፣ ለነጻ ሃንጋሪያንም በተመሳሳይ አዎ ብለዋል ሲሉ አውጀዋል። በሲኢዩ ፕሮግራም ዳይሬክተርና በተሸናፊው ጠቅላይ ሚኒስትር ዙሪያ የሚያጠነጥን መጽሐፍ ሳተመችው ሱዛና ዜሌኒ በጋርዲያን ላይ ባሰፈረችው ጽሑፍ እንዲህ ትላለች። አውሮፓ አውሮፓ አውሮፓ። እሁድ ዕለት ፒተር ማጊያር በደስታ የሰከረውን ህዝብ ሲያነጋግሩ በዳኑቤ ወንዝ ዳርቻ የተሰበሰብን በ10 ሺዎች የምንቆጠር ሰዎች የጮህነው ድምፅ ይህ ነበር። በሃንጋሪ ታሪክ ታይቶ በማይታወቅ የ77 በመቶ የመራጮች ተሳትፎ ሃንጋራውያን የፖለቲካ እሳተ ገሞራ ያፈነዳ ውጤት አስመዝግበዋል። ይህም ለማጊያር ቲዛ ፓርቲ በቪክቶር ኦርባን የተገነባውን ስርዓት ለመበታተን ባለፉት 16 ዓመታት ውስጥ የመጀመሪያውን እውነተኛ ድል ሰጥቶታል። በእውነቱ ከሆነ የፊዴዝ መሰረት መናጋት
የጀመረው ገና ቀደም ብሎ ነበር። በ2024 እንደ አውሮፓውያን አቆጣጠር የተከሰተው የፖለቲካ ቅሌት በኦርባን አገዛዝ እምብርት ላይ ያለውን ጥልቅ የሥነ ምግባር ውድቀት ይፋ አድርጓል። በተጨማሪም የኦርባን የፖለቲካ ስሜት ፈጽሞ አይሳሳትም የሚለውን ማዕከላዊ ተረት አፈር አበልቶታል። ለማግያር ያልተጠበቀ መነሳት መንገዱን የጠረገው የመንግስት እየተባባሰ የመጣው የኢኮኖሚ ውድቀትና በሩሲያ ደጋፊነቱና በአውሮፓ ተቃዋሚ አቋሙ ላይ የጨመረ የመጣው የህዝቡ ቁጣ ነው። ለዓመታት የሃንጋሪ መራጮች በአምባገነን መንግስትና ደካማና በተከፋፈለ ተቃዋሚ መካከል ታስረው እንደነበረ ተሰምቷቸዋል። ማግያር ያንን የእንቅፋት ግንብ ሰብሮታል። ይህን ማድረጉ እጅግ አስገራሚ ነው። እሱም እንደኔ የፓርቲ መንግስት ስርዓትን ለመጋፈጥ ተገዶ ነበር። ይህ ስርዓት ግዙፍ በሆኑ ተቋማዊ ፋይናንሳዊና የፕሮፓጋንዳ ሀብቶች የሚደገፍ እንዲሁም በማያቋርጥ የስም ማጥፋት ዘመቻ የሚከላከል ነው። እኔ ራሴ ከጥቂት ዓመታት በፊት በተቃዋሚ ፖለቲከኛነት ይህንን ስለገጠመኝ ምን ያህል ተስፋ አስቆራጭ ሊሆን እንደሚችል አውቃለሁም ትላለች። ሆኖም ማግያር አንድ መሰረታዊ ነገር ተረድቶ ነበር። ባልተገደበ ጉልበት መላ ሀገሪቱ የምርጫ ቅስቀሳ ያደረገ ሲሆን ከፖለቲካ ንክኪ ውጭ ናቸው ተብለው ለረዥም ጊዜ የታሰቡ ለነበሩ ትናንሽ ከተሞችን የገጠር ማዕከላት ዘልቆ ገብቷል። የሚጠቀምበት የኮንዘርቫቲቭ ፖፑሊስት የወግ አጥባቂ ወደድ ባይ ቋንቋ በሊበራል ፖለቲከኞች ላይ ከሚሰነዘሩት የተለመዱ ጥቃቶች ጠብቆታል። ምስራቅ ወይስ ምዕራብ የሚለውን ጥያቄ የመከራከሪያው ማዕከል በማድረጉም በሃንጋሪ ፖለቲካ ውስጥ ለረዥም ጊዜ ጠፍቶ የነበረውን ግልጽነት ለመራጮች ሰጥቷል። ማግያር በደል ንግግራቸው የህግ የበላይነትን መልሶ ለማቋቋምና ከአውሮፓ ህብረት እንዲሁም ከኔቶ ጋር ያለውን ግንኙነት ለመጠገን ትልቅ ተስፋ የሚያጭሩ ቃላትን ሰጥቷል። እነዚህን ቃል ኪዳኖች መፈጸም ግን እጅግ አስቸጋሪ ይሆናል። ማግያር ስልጣኑን ቢያሸንፉም የወረሱት ግን የተረጋጋች ሀገር አይደለም። ከባድ የኢኮኖሚ ጫና፣ ከፍተኛ የህዝብ ተስፋና በሽንፈት ውስጥም ቢሆን ሰፊ መደበኛ ያልሆነ ስልጣንና ተጽዕኖ ያለው የፌዴስ ተቃውሞ ይጠብቃቸዋል። የኦርባን ስርዓት በመንግስት መገናኛ ብዙሃን በኢኮኖሚውና በፖለቲካ ባህል ውስጥ ሳይቀር ዘልቆ ገብቷል። ኦርባንን ከስልጣን ማስወገድ አንድ ነገር ሲሆን ኦርባኒዝምን መበታተን ግን ሌላ ፈተና ነው። የሃንጋሪ ወደ ዲሞክራሲ የመመለስ ጉዞ አዝጋሚና እርግጠኛ ያልሆነ ሊሆን ቢችልም የኦርባን ሽንፈት የሚያስከትለው ሰፊ የፖለቲካ ተጽዕኖ ግን ጥልቅና ፈጣን ነው። ይህም በተለይ ከዩክሬን ጉዳይ ጋር በተያያዘ በአውሮፓ ህብረት ጎኑ ላይ ተከስቶ የነበረውን እሾህ እንደ መንቀል ይቆጠራል። በዓለም አቀፍ ደረጃ ኦርባን ለብሔርተኛ ቀኝ ዘመሞች እንደ አርያ ምልክትና መነሳሳቱ ነው ቆይቷል። እሳቸው ወደ ስልጣን የመጡት ትራምፕ የሪል ስቴት አልሚ በነበሩበት፣ ጆርጂያ ሜሎኒ ብዙም የማይታወቁ ወጣት ሚኒስትር በነበሩበት፣ ማሪን ሊፔንና ናይጀል ፋራጅ በፖለቲካው ዓለም ብዙ ተጽዕኖ የሌላቸው ሰዎች በነበሩበት፣ እንዲሁም አሊስ ዋይደል የፋይናንስ አማካሪ በነበሩበት ወቅት ነው። ይህ የሃንጋሪ አምባገነን መሪ በመላው አውሮፓና አሜሪካ ላሉ የቀኝ አክራሪ ፖለቲከኞች እንደ ሞዴል ሆነው ሲያገለግሉ ቆይተዋል። ለዚህም ነው በምርጫ ቅስቀሳ ወቅት የእነዚህን መሪዎች ድጋፍ የፈለጉት። ይህም ምርጫው ጥቂት ቀናት ሲቀሩት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ያደረጉትን ይፋዊ ጉብኝት ይጨምራል። As the administration scrambles to define its next moves in the war against Iran, Vice President J.D. Vance spent the day in Hungary. He's there to show support for Prime Minister Viktor Orban, just days ahead of Hungary's national elections. የኦርባን ሽንፈት በሃንጋሪ ውስጥ ፈጣን ወደ ዲሞክራሲ መመለስን ባያረጋግጥም ከራሷ ከሃንጋሪ ይልቅ በዓለም አቀፍ ደረጃ ሊበራሊዝም የተገኘ ትልቅ ድል ተደርጎ ይወሰዳል። ይህ ለሃንጋሪና ለሃንጋራውያን የታሪክ ምዕራፍ ነው። ውጤቱም ለቀሪው አውሮፓ ትልቅ ትርጉም አለው። 16 ዓመታት የዘለቀው ጸረ ሊበራልና ጸረ ዲሞክራሲያዊ ሙከራ አብቅቷል። ይህ ደግሞ የደስታ ጊዜ ነው እየተባለ ነው በአውሮፓ። ነገር ግን በከፍተኛ ድምፅ ማሸነፍ በቡዳፔስት ለሚመሰረተው አዲሱ መንግስት ግዙፍ ኃላፊነትን ይዞ ይመጣል። አውሮፓን በአስቸኳይ መማር ያለባት ትምህርቶች አሉ። በአውሮፓ ህብረት ዋና ከተሞችና በብራሰልስ የፒተር ማግያር ድል ከፍተኛ ፎይታን አስገኝቷል። ነገር ግን ከምርጫው በፊት የነበረው ከፍተኛ ስጋትና ብዙ የአውሮፓ ህብረት መሪዎች የኦርባን ችግር ከዚህ ምርጫ በኋላ እንዲሁ በራሱ ይወገዳል ብለው ተስፋ ማድረጋቸው አንድ ትልቅ እክልን ያጋልጣል። ህብረቱ አሁንም ቢሆን በአባል አገራት ውስጥ የሚታየውን የዲሞክራሲ መሸርሸር ለመቋቋም የሚያስችል የተቀናጀ ስትራቴጂ የለውም። ይህም ህብረቱን ከታሰበው በላይ በቅርብ ጊዜ ውስጥ መልሶ ሊጎዳው ይችላል። ይህ የሆነው ጥረት ስላልተደረገ አይደለም። ነገር ግን የህብረቱ ነባር ደንቦች አንድ አባል ሀገር የህግ የበላይነቱን ማክበር ቢያቆም እንኳ ከአባልነት እንዲባረር አይፈቅዱም። እንደ አውሮፓውያን አቆጣጠር በ2018 ኦርባን የህግ የበላይነትን በመጣሱ ምክንያት ብራሰልስ የአንቀጽ 7 ሂደትን የጀመረች ሲሆን ለቡዳፔስት የሚሰጠውን ከ30 ቢሊዮን ዩሮ በላይ የህብረቱን ፈንድ አግዳ ነበር። ሆኖም
ሆኖም ይህ እርምጃ እውነተኛ ተጽዕኖ እንዲያመጣ የሚያስፈልገውን የሁሉንም አባል አገራት ድጋፍ ማግኘት አልተቻለም። እንዲያውም ብዙ የአውሮፓ ሀገራት ኦርባን በስደት ወይም በሌሎች አወዛጋቢ ጉዳዮች ላይ በሚያሳዩት ግልጽ ተቃውሞ ጀርባ መደበቃቸውን አመቺ ሆነው አግኝተውታል። የማጊያር መመረጥ አውሮፓ ጠንክራ እንድትወጣና መሰረታዊ ችግሮቿ እንድትጋፈጥ እድል ይሰጣታል። በመጨረሻም ለዩክሬን የሚያስፈልጋትን ድጋፍ ለመስጠት የ7 ዓመት የአውሮፓ ህብረት በጀትን ለማጽደቅ የህብረቱን መስፋፋት ለማፍጠንና ግለሰብ አገራት አህጉሪቷን በቁጥጥር ስር እንዲያውሉ የፈቀደውን በውጭ ጉዳይ ፖሊሲ ላይ የሁሉንም ስምምነት አንአኒሚቲ የመጠየቅ ደንብን ለመቀየር ይህ ትልቅ አጋጣሚ ነው። የኦርባን ከስልጣን መነሳት ለዓመታት የነበሩባትን ስርዓታዊ ድክመቶች ሲያጋልጥና ሲጠቀምባቸው ለቆየው የአውሮፓ ህብረት ትልቅ እፎይታ ይሆናል። በቅርቡ እንኳን ፑቲንን በመርዳት አውሮፓ ለዩክሬን ልትሰጥ የነበረውን 90 ቢሊዮን ዩሮ ድጋፍ ማገዱ ይታወሳል። ማጊያር ለዩክሬን የሚሰጠውን የገንዘብ ድጋፍ በተመለከተ ሃንጋሪ ላይ የጣለውን ዕቀባ ስለማንሳቱ በግልጽ ባይናገሩም እሁድ ምሽት ከአውሮፓ ጎረቤቶች ጋር ያልተቋጩ ጉዳዮችን ስለመፍታት በጥቅሉ ተናግረዋል። በሁኔታው የተደሰቱት የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ላየን ዛሬ ምሽት የአውሮፓ ልብ በሃንጋሪ ውስጥ በብርቱ እየመታ ነው ሲሉ አውጀዋል። የሃንጋሪው ጠቅላይ ሚኒስትር የደረሰባቸው ከባድ ሽንፈት ኦርባንን እንደ ስደተኞች ተቃዋሚና ክርስቲያናዊ ብሔርተኝነት አርአያ አድርጎ ለሚመለከተው ለትራምፕ የማጋ ንቅናቄም ከባድ መርዶ ሆኗል። ባለፈው ሳምንት መጨረሻ የተካሄደው ትልቅ ምርጫ ከዋሽንግተን በብዙ ሺህ ኪሎ ሜትሮች ርቃ በምትገኘው ትንሽ አውሮፓ ሀገር ውስጥ የነበረ ቢሆንም የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ሽንፈት በአሜሪካ ውስጥ ከፍተኛ መነጋገሪያ ሆኗል። ለዚህ ምክንያቱ ፕሬዚዳንት ዶናልድ ትራምፕ እና ብዙ የአሜሪካ ኮንዘርቫቲቮች በስደተኞች ተቃዋሚ አቋማቸው ምክንያት ለዓለም አቀፉ ቀኝ ዘመም ኃይሎች ተምሳሌት የሆኑትን ኦርባንን ለረጅም ጊዜ ሲደግፉ ስለቆዩ ነው። የአሜሪካ ፕሬዝዳንት አጀንዳ የሃንጋሪው መሪ የራሳቸውን ፓርቲ 16 ዓመታት በስልጣን ላይ ለማቆየት የመንግስትን መዋቅሮች በመጠቀም በመገናኛ ብዙሃን በፍትህ አካላትና በምርጫ ስርዓቱ ላይ ከሚያደርጉት ጣልቃ ገብነት ጋር አስገራሚ ተመሳሳይነት አለው። ትራምፕ የኦርባንን ዳግም የመመረጥ ጥረት የደገፉ ሲሆን ባለፈው ሳምንት የኢራን ጦርነት በከረረበት ወቅት እንኳ ምክትል ፕሬዝዳንት ጄዲ ቫንስን ለወቅቱ ተመራጭ ድጋፍ እንዲሰጡ ወደ ቡዳፔስት ልከው ነበር። የኦርባን ሽንፈት አሁን ያለው ጦርነት ትራምፕ ባህር ማዶ የሚገኙ አገር ፖለቲከኞችን ለመርዳት ያላቸውን አቅም ምን ያህል እንዳዳከመው ማሳያ ሆኗል። በተጨማሪም በማንኛውም ርዕዮተ ዓለም ጎራ ውስጥ ባሉ በስልጣን ላይ ባሉ መሪዎች ላይ ዓለም አቀፋዊ ቅሬታ በነገሰበት በዚህ ዘመን መሪዎች ያላቸውን ስልጣን ተጠቅመው የምርጫ ውጤቱን ወደ ራሳቸው ለማዘንበል ያላቸው አቅም ውሱን መሆኑን ያሳየ ክስተት ነው። ሜዳው ወደ አንዱ ወገን ቢያደላም እንኳ ተቃዋሚዎች ማሸነፍ ይችላሉ ብለዋል። በሃርቫርድ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር እና ሃው ዲሞክራሲ ዳ የተሰኘው መጽሐፊ ተባባሪ ደራሲ ስቴቨን ሌቪትስኪ በብዙ የዓለም ክፍሎች ዲሞክራሲያዊ ስርዓቶች ብዙ ፈተናዎች እየገጠሟቸው ነው። ነገር ግን አምባገነናዊ ስርዓቶችን ቢሆኑ ተመሳሳይ ፈተናዎች እየገጠሟቸው ነው። ቫንስ ሰኞ ዕለት በሰጡት መግለጫም ወደ ቡዳፔስት ሄዱት ኦርባን በብራሰልስ የሚገኘውን የአውሮፓ ህብረት ቢሮክራሲ ከተቃወሙ ጥቂት የአውሮፓ መሪዎች አንዱ ስለሆኑ መሆኑን ገልጸዋል። የሄድነው ትክክለኛ ነገር ስለሆነ ነው ሲሉ ቫንስ ለፎክስ ኒውስ ተናግረዋል። የአሜሪካ ኮንዘርቫቲቭ ዩኒየን ሊቀመንበር ማት ሽላፕ ኦርባንን ከደገፉት የአሜሪካ ቀኝ ዘመም ክንፎች አንዱ ናቸው። በሽላፑርን የሚስተናገደው የኮንዘርቫቲቭ ፖለቲካ እርምጃ ኮንፈረንስ ሲፓክ የመጀመሪያውን የአውሮፓ ስብሰባውን በቡዳፔስት ያካሄደ ሲሆን ሃንጋሪንም መደበኛ መዳረሻው አድርጓታል። ኦርባን እንደ አውሮፓውያን አቆጣጠር በ2022 በዳላስ በተካሄደው የዚህ ቡድን ኮንፈረንስ ላይ በክብር እንግድነት ተገኝተው ንግግር አድርገው ነበር። ሽላፕ ለኦርባን ሽንፈት ቀላል ማብራሪያ እንዳላቸው ይገልጻሉ። በመጨረሻ ዲሞክራሲያዊ ህዝቦች ለውጥ ይፈልጋሉ። በዲሞክራሲ ውስጥ ነገስታት የሉም። በመጨረሻም ህዝቡ ይናገራል። የሃንጋሪ ህዝቦች በዋጋ ግሽበት፣ በኢኮኖሚና በጦርነቱ ምክንያት አስቸጋሪ ጊዜ እያሳለፍን ነው። አዲሱን ሰውን ሞክረው እያሉ ነበር ያሉት ሽላፕ እሳቸው የትራምፕን የኢራን ጦርነት ቢደግፉም ጦርነቱ የፈጠረው ሁከት በተለይም በአውሮፓ ኤነርጂ ገበያ ላይ ያስከተለው ቀውስ ኦርባን እንደጎዳቸው ገልጸዋል። ከሮማንያ የተመረጡት የቀኝ አክራሪ የአውሮፓ ፓርላማ አባል ዲያና ሶሶካ በአውሮፓ ሀገር ውስጥ በኢራን ጦርነት ምክንያት ሰፊ ጥላቻ ባለበት የቫንስ ሃንጋሪ ጉብኝት ትልቅ ስህተት ነበር ሲሉ እሁድ ዕለት ተናግረዋል። ቀደም ሲል በራሽያ ቱዴ በተላለፈ ቃለ መጠይቅ ላይ ሶሶካ በዚህ ዓለም ላይ ትልቅ ውከት የፈጠረን የአሜሪካን ተወካይ ትጋብዛለህ? ይህ ከምርጫው በፊት ኦርባን ሊሰሩ የሚችለው ትልቁ ስህተት ነው ሲሉ ወቅሰዋል። እኚህ ቪክቶር ኦርባን የተባሉ የቀድሞ ጠቅላይ ሚኒስትር ሃንጋራውያን ሽንፈታቸውን በደስታ አደባባይ ወጥተው እንዲያከብሩ ምክንያት የሆኑት ፖለቲከኛ ግን ስልጣናቸውን እንዴት እያጠናከሩ መጡ የሚለው ማየት አስፈላጊነት ነው። በወጣትነታቸው ጸረ ኮሚኒስት ታጋይ የነበሩት ኦርባን ለመጀመሪያ ጊዜ ጠቅላይ ሚኒስትር ሆነው የተመረጡት እንደ አውሮፓውያን አቆጣጠር በ1998 ነበር። ሆኖም በ2002 ምርጫ ተሸንፈው ከወጡ በኋላ ወደ ቀኝ ዘመን ፖለቲካ አዘነበሉ። በ2010 ወደ ስልጣን ሲመለሱ ኦርባን እና የፊዴዝ ፓርቲያቸው ከስልጣን ውጪ በነበሩበት ወቅት እሳቸውና ግብረ አበሮቻቸው የቀረጹትን ስልጣን የማጠናከር የህግ ማዕቀፍ ተግባራዊ ማድረግ ጀመሩ። ኦርባን ራሳቸው ኢሊበራል ዲሞክራሲ ብሎ የሰየሙትን መንገድ የተከተሉ ሲሆን
ከአፍሪካና ከእስያ ተነስተው በአውሮፓ በኩል ወደ ሰሜን የሚጓዙ ስደተኞችን ለመግታት በሃንጋሪ ደቡባዊ ድንበር ላይ አጥር ገንብተዋል። ኦርባን ስልጣናቸውን ይበልጥ ያጠናከሩት እንደ አውሮፓውያን አቆጣጠር በ2010 በነበረው ዓለም አቀፍ የኢኮኖሚ ውድቀት ወቅት የፌዴዝ ፓርቲ የሀገሪቱን ህገ መንግስት ለመለወጥ የሚያስችል በቂ የፓርላማ መቀመጫ ባሸነፈበት ወቅት ነው። የፍትህ አካላትን መዋቅር በመቀየር የዳኞች ሹመት በፓርቲ ታማኞች በኩል እንዲከናወን አድርገዋል። የፌዴዝ አባላት ምርጫ እንዳይሸነፉ ለማድረግ የምርጫ ክልሎችን ድንበር በድጋሚ ከልለዋል። እንዲሁም የሃንጋሪ ሚዲያ ተቋማት ከኦርባን ጋር ወዳጅነት ላላቸው ባለሀብቶች እንዲሸጡ ግፊት አድርገዋል። የአውሮፓ ህብረት ሃንጋሪን ምርጫዊ አምባገነንነት ኤሌክቶራል አውቶክራሲ የምትከተል ሀገር ስትል ፈርጇታል። የኦርባን ደጋፊዎች የሃንጋሪው መሪ የዲሞክራሲ ጠላት ናቸው የሚለውን አስተያየት ሲያጣጥሉ የቆዩ ቢሆንም እሁድ ዕለት ኦርባን ሽንፈታቸውን በፍጥነት አምነዋል። ዲሞክራቶች ግን ትራምፕ ልክ እንደ አውሮፓውያን አቆጣጠር በ2020 የፕሬዝዳንታዊ ምርጫ የዲሞክራቱ ጆ ባይደንን ድል ለመቀልበስ ይፋዊ ስልጣናቸውን ለመጠቀም እንደሞከሩት ሁሉም አሁንም ህዳር ላይ የሚካሄደውን የአጋማሽ ዘመን ምርጫ ወይም የ2028ቱን የፕሬዝዳንታዊ ምርጫ ወደ ፓርቲያቸው ለማዘንበል አስፈጻሚ ስልጣናቸውን ሊጠቀሙ ይችላሉ በሚል ተሰግቷል። አምባገነንነትን እታገላለሁ የሚለው ፕሮቴክት ዲሞክራሲ የተሰኘው ገለልተኛ ቡድን አባል የሆኑት ኢያን ባሲን ለአሜሪካውያን መራጮች ዋነኛው ትምህርት ስርዓቱን የጠመዘዘ ሰው እንኳ ቢሆን ህዝቡ በአንድ ወጥቶ ድምጹን ከሰጠም ሊሸነፍ እንደሚችል ነው ብለዋል። በመጨረሻም በቡዳፔስት ጎዳናዎች የነበረው የድል ድምጽ ጋብ ሲል ሃንጋሪ ራሷን አዲስና ባልተለመደ የፖለቲካ ንጋት ውስጥ ታገኘዋለች። የቪክቶር ኦርባን አገዛዝ ማብቃት የአንድ ግለሰብ መሸነፍ ብቻ ሳይሆን 16 ዓመታት አውሮፓን ሲያናውጥ የቆየው የኢሊበራል ፖለቲካ ሞዴል ጊዜው ማለፉን የሚያበስር ደውል ነው። ሃንጋራውያን በነቂስ ወጥተው የሰጡት ድምጽ ፍርሃትን በተስፋ መገለልን ደግሞ ከአውሮፓ ጋር መተባበር ለመተካት የወሰኑት ቁርጠኝነት ውጤት ነው። ይሁን እንጂ ድሉ የመጨረሻው ምዕራፍ ሳይሆን የረዥም ጉዞ መጀመሪያ ነው። ፒተር ማጊያር ከኦርባን የተረከቡት የተረጋጋች ሀገርን ሳይሆን በመንግስት መዋቅር ውስጥ ስር የሰደደ ስርዓትንና የቆሰለ ኢኮኖሚን ነው። ኦርባንን ከስልጣን ማስወገድ ቢቻልም በየተቋማቱ የተተከለውን ኦርባኒዝምን ነቅሎ መጣልና ህገ በላይነት እንዳግም መገንባት የሚጠይቀው ትግል ከምርጫው ድል በላይ ፈታኝ ሊሆን ይችላል። ከሃንጋሪ ድንበር ባለፈ ግን ይህ ውጤት ለዓለም አቀፉ ማህበረሰብ ታላቅ ትምህርት ጥሎ አልፏል። ዲሞክራሲ ምንም ያህል ቢዳከም፣ አምባገነንነትም ምንም ያህል የማይበገር ቢመስል የህዝብ ሉዓላዊነት በመጨረሻው ሰዓት ድል ማድረጉ አይቀርም። አውሮፓም ከዚህ ክስተት ትምህርት በመውሰድ አባላቶቿን ወደ ዲሞክራሲያዊ መንገድ የሚመልስ ጠንካራ ስርዓት መዘርጋት እንዳለባት ተረድታለች። የሃንጋሪ ነገ የለመለመ ይሁን ወይም አሁንም ፈተናዎች ይግጠሙት፣ አንድ እውነት ግን በግልጽ ታይቷል። በዳንዌ ወንዝ ዳርቻ የፈሰሰው የለውጥ መንፈስ ሃንጋሪን ብቻ ሳይሆን መላውን አህጉር ዳግም እንዳያንቀላፋ አድርጎታል። ዛሬ ሃንጋሪ ነጻነቷን አውጃለች። አውሮፓም ልቧ ዳግም መምታት ጀምሯል። የዛሬው ጥንቅር በዚሁ ተጠናቀቀ። ጤና ይስጥልን።